ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴት ያላችሁ እሞኝላችኋለሁ። ቤቶች ስትጎንደሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ አንድ ሶስት ሰበር ዜናዎችን ነው። እንግዲህ የመጀመሪያው ሰበር ዜና በኢራን ደቡባዊ ክፍል ውስጥ 5.3 ሬክተር ስኬል ያስመዘገበ ከፍተኛ የመሬት መንቀጥቀጥ ተከስቷል። እንግዲህ የመሬት መንቀጥቀጥ ብዙ ተንታኞች እንደሚሉት ከሆነ የኢራን አዲስ የመሳሪያ ሙከራ እንደሆነ ይገመታል። በዚህ 10 ቀን ውስጥ ሁለተኛ ጊዜ ነው ይሄ የመሬት መንቀጥቀጥ። ከዚህ በፊት 4.5 ሬክተር ስኬል ያስመዘገበ ከፍተኛ የመሬት መንቀጥቀጥ ኢራን ውስጥ ነበረ። ይሄም የከባድ መሳሪያ የጦር ሙከራ እንደሆነ ይታወቃል። የመሳሪያ ሙከራ አሁንም የተመዘገበው 5.3 ሬክተር ስኬል ያስመዘገበ ከፍተኛ የመሬት መንቀጥቀጥ ነው። ምናልባት ኢራን በድብቅ እጅግ በጣም የተራቀቀ አደገኛ ምናልባትም የኒውክሌር መሳሪያ ሊሆን ይችላል የሚል ግምቶች ሁሉ የተቀመጡለት ጉዳይ ነው። ሁለተኛው ኢራን 5000 የመቃብሮችን ቆፍሬያለሁ፣ ለአሜሪካ ወታደሮች 5000 መቃብሮችን አዘጋጅቻለሁ። ጦርነቱ ከተከሰተ ጠላቶቻችን መግደላችን ስለማይቀር ከገደሉ ደግሞ መቅበር ደግሞ ግዴታችንም ስለሆነ 5000 መቃብሮችን አዘጋጅቻለሁ ብሏል። ይሄ በጣም የሚያስገርምና የሚያስደንቅ ነው። ሌላው እንግዲህ የአውሮፓ ህብረት የኢራንን የጦር ሰራዊት በአሸባሪነት መዝግባል። ኢራን ደግሞ የአውሮፓ ህብረት የጦር ሰራዊት በአሸባሪነት መዝግባለች። አንድ እኩል ማለት ነው። ጨዋታው አንድ እኩል ነው እና በትናንትናው ዕለት የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ መግለጫ ሰጥተው ነበረ እና አሊ ኻሜኒ ሰሞኑን ተከስተው የነበረው በኢራን ተከስቶ የነበረው ህዝባዊ አመፅ አይደለም፣ እኛ ሙሉ መረጃ ላይ የደህንነትም ሌሎች መረጃዎችንም አጠናክረን በደረስንበት ድምዳሜ በኢራን የተደረገው ህዝባዊ አመፅ ሳይሆን መፈንቅለ መንግስት ነበር የተደረገብን። በአሜሪካንና በእስራኤላውያን እጅግ በጣም ጥልቅ የሆነ ውስብስብ ሴራ የተደረገ መፈንቅለ መንግስትን ይህን መፈንቅለ መንግስት አክሽፈነዋል ነው ያሉት። እና እኔ በጣም ያሳቀኝና ያስገረመኝ ዜና 5000 መቃብሮችን ቆፍሬያለሁ 5000 መቃብሮችን ቆፍሬያለሁ ያለች ነው። በእርግጥ አፍጋኒስታኖቹ ከ2400 በላይ የሚሆን የአሜሪካን ወታደሮችን ቆብረዋል። ቪየትናሞቹ ከ58000 በላይ የአሜሪካ ወታደሮችን ገለዋል፣ ቆራል። እንደዚሁም በተለያየ የዓለማችን ክፍል በሶሪያም ቢሆን በተለያየ የዓለም ክፍል ይሞታል። ጦርነት መግደል ብቻ አይደለም፣ መገደልም እንዳለ ማወቅ ያስፈልጋል። ጥጋበኞች ጉልቤዎች አያውቁም። የጀርመን እኮ ከ3 ሚሊዮን እስከ 4 ሚሊዮን ወታደር እኮ ነው የሞተው። ጀርመን ዓለምን አጥሎቅለቃ ያ ሁሉ ውድመት ዓለምን ሙሉ በሙሉ ለመቆጣጠር ትንሽ ነው የቀረኝ ብላ በምትፎክርበት ሰዓት ሶቪየት ህብረቶቹ ብቻ ወይም ደግሞ ራሽያኖቹ ብቻ ከ3 እስከ 4 ሚሊዮን የጀርመን ወታደር ገላል። አይጎረማችሁ? እና እበላለሁ ብሎ መበላትም አለ እበላለሁ ብሎ መበላትም አለ። ለዛውም አሜሪካኖች ከፍተኛ ጥንቃቄ ያደርጋሉ። በእግረኛ የትም አገር በእግረኛ አይዋጉም። የተወሰነ የጦር ካምፕ ብቻ ነው የሚይዙት። ከሞላ ጎደል የአሜሪካኖቹ የጦር እንቅስቃሴ ከሞላ ጎደል እግረኛ ላይ ሳይሆን የአየር ኃይሏ ላይ የባህር ኃይልና የአየር ኃይል ላይ የተሞረከዘ ነው። ምክንያቱም በእግረኛ ከፍተኛ ቀውስ እንደሚመጣባቸው፣ ከፍተኛ እልቂት እንደሚመጣ ያውቁታል። ይቅርታ እግረኛዎቹ አይቻልማ። በሰው አገር ገብተህ ስትዋጋ ጎሬላ ፋይቲንግ በጣም ከባድ ነው። የደፈጣ ውጊያ በጣም ከባድ ነው። ብዙ እልቂት ይፈጥራል። እና እኛ በአድዋ ጦርነት ከ3000 እስከ 7000 ነው የኢትዮጵያ ጦር የሞተው። አልሞተም ማለት ይቻላል። እንግዲህ በአማካይ 5000 ብላችሁ ያዝ። የአሜሪካ ወታደር እኮ ኢራቅ ሄዶ የሞተው እኮ ከ5000 የሚጠጋ እኮ በኢራቅ ላይ ብቻ የሞተው የቆሰለ እኮ 30,000 በላይ ወታደር ነው እኮ። እና ቪየትናም ውስጥ እኮ ወደ 300,000 የሚጠጋ የአሜሪካ ወታደር እኮ ቆስሏል። ከ300,000 በላይ ቆስሏል ቪየትናም ውስጥ ብቻ። እኛ በአድዋ የዚህ ሩብ ታክል እንኳን እልቂት አልመጣም። የሞተብን ሰው እንኳን ከ4000 እስከ 7000 ነው የሚገመተው። ዓለም አቀፍ ዳታ ነው የምነግራቸው ያለ። እና ጦርነት እበላለሁ ብሎ መበላት አለ። በተለይ አሁኑ ጦርነት ቀላል አይደለም። ስንት ወታደር ነው ጋዛ ውስጥ ገብቶ የቀለጠ?
ስንት የእስራኤል ወታደር ስንት ሰው ነው ራሱን ያጠፋ? ስንት ነው የሞተው? ስንት ነው የቆሰለ? ስንት ነው የደማ? ስንት ነው? የህዝብ ትንሽ የለውም፣ የውጊያ ትንሽ የለውም። አረቺ ጦርነት ሚዲጢ ነች የሚባል ነገር አይሰራም። እንደዛ የሚባል አረቺ ጦርነት የ3 ሰዓት ነች የአራስ የሚባል የለም። በትንሹ 18 ወታደሮች እኮ ሶማሊያ ውስጥ እኮ የአሜሪካ ወታደሮች እኮ ተገላል። 18 በትንሹ ነው የምልህ፣ በሚጢጢ በሚባል ጦርነት እንኳን እና የጦርነት ትንሽ የለም፣ ዋጋ ትከፍላለህ። እና ኢራኖቹም እንደተባለው እንግዲህ 5000 መቃብሮች በግላችን በእኛ በኩል አዘጋጅተናል ብላል። እንደተባለው ይሄን ስላቸው አሜሪካም የኢራንን ወታደር አትጎዳም አትገልም ማለት አይደለም። ምናልባት ኢራኖቹ 5000 ይገሉ እንደሆነ አሜሪካኖቹ ደግሞ 10,000 ወይ 20,000 ሊገሉ ይችላል። በነገራችን ላይ በተለይ በዚህ 20 ዓመት ውስጥ አሜሪካ ብቻዋን የተዋጋችበት መሬት የለም። ኢራቅ ስትገባ ኔቶን ይዛ ነው የገባችው። የጀርመን፣ የእንግሊዝ፣ የፈረንሳይ ማዕት ወታደር ነበር ኢራቅ ውስጥ። አፍጋኒስታን ውስጥ የጀርመን፣ የእንግሊዝ፣ የጣሊያን፣ የስፔን ማዕት ወታደር ይዘው ነው የተውጣጣ ወታደር ነው ይዘው የሚገቡት። ብቻቸውን አይዋጉም። ለአየር ድብደባ አሁን ሊቢያ፣ የመን፣ ሶሪያ የአየር ድብደባ ለማድረግ እንኳን ብቻቸውን አይደበድቡም። የአየር ላይ እንደ ወታደር አንድ ወታደር እንኳን ባልታስገባ እንኳን አየር ላይ ለመደብደብ እንኳን የአውሮፓ ህብረትን ድጋፍ ጠይቃል። በእግረኛ ውጊያ አይቻልም። የትኛንም አገር ተቆጣጥራ አታውቅም። እሱ የነጋር የሚወራረድ አለ። በዚህ 25 ዓመት ውስጥ የሆነን አገር አሜሪካ ሙሉ በሙሉ ተቆጣጥራ ይዛ ታውቃለች? ምን የለም፣ እንደዛ አይነት የለም። አፍጋኒስታን በየተራራው በየሸለቆ በየሜዳው ውጊያ ነበር። ካምፕ ብቻ የጦር ካምፕ ያዘጋጃሉ። ያንን ካምፕ ይዘው ይቀመጣሉ። ማዕከላዊ የተወሰነ ዋና ዋና የሚባሉ ከተሞች ላይ ጥበቃ ያደርጋሉ። ከዛ ውጭ አፍጋኒስታን ሙሉ በሙሉ ተቆጣጥሮ አያውቅም የአሜሪካ ሰራዊት። ኢራቅንም እንደዛ ወዲያውኑ ጥሎ ይጠፋል። የተወሰነ የጦር ካምፖች ነበሩት፣ በኢራቅም በአፍጋኒስታንም በሶሪያም ነበራቸው። እና ለጋዛ ለምትባል ሚጢጢ ቀበሌ ለቀበሌ እኮ የጀርመን፣ የፈረንሳይ፣ የእንግሊዝ የጦር መሳሪያ እኮ ገብቷል እኮ ድጋፍ እኮ አድርጓል። እግረኛ አይግባ እንጂ ከሞላ ጎደል አውሮፓውያኖቹ እስራኤል ላይ ከፍተኛ ርብርብ እርዳታ አድርጓል። በቢሊዮን ዶላር ምን ጥያቄ የለም። ይሄ ምንም ዓለም አቀፍ ዳታ ገብተህ ጎግል ማድረግ ትችላለህ። ለ1.8 ከ1.8 ሚሊዮን ሴቶች፣ ህፃናት፣ ወንዶች በጣም ጥቂቶች ናቸው ተዋጊዎች። ለዚህ ተዋጊ ግን በሚያስደንቅ ሁኔታ አሜሪካ አለኝ ያለችውን መሳሪያ ሁሉ አውጥታለች። እና የጦርነት ዋዛ የለውም ለማለት ተፈልጎ ነው። አሁን የሀሳቤ መደምደም ምንድን ነው? እገላለሁ ብሎ ሄዶ መገደል እንዳለ መታወቅ አለበት። እዛም ቤት እሳት አለ አሉ አንድ ሰውዬ እኮ ናቸው። ሰውዬ ሰው ቤት አቃጥላለሁ ብሎ እሳት እያንቦገቦገ ሲሄድ በጨለማነት ሰዎች አይተው ምንድን ነው የእሳት አለ? የኮሌን ቤት ላቃጥልናል። ኧረ ስለ እግዚአብሔር፣ ኧረ በእግዚአብሔር የሆንበት አሉት። ኧረ አቃጥላለሁ አለ። ቤላማን ቢሰራ አቃጥላለሁ ብሎ ያዙ ይልቆቅኛል። አይ እንግዲህ መንገድን ጨርቅ ያርግልህ ሂደህ አቋጥል አለት። ግን እዛም ቤት እኮ እሳት አለ። እዛም ቤት እሳት አለ። እወራለሁ ብሎ መወረር፣ ገላለሁ ብሎ መጎደል፣ አጠፋለሁ ብሎ መጥፋት፣ አዋርዳለሁ ብሎ መዋረድ። ይሄ ዓለማችን ለዘመናት የኖረች። አንዳንዶች ይመስላችኋል ኧረ በቃ ዘላለም ዓለም እንደተከበረ የሚኖር እንደዛ አይነት የለም። የዓለም ታሪክም አያሳይም። ምድር ያንቀጠቀጡ ኃይሎች ሁሉ የተንቀጠቀጡበት አንገቱ የደፉበት ታሪክ ብቻ ነው ያለው በዓለም። እንደውም እንደ አጋጣሚ ሆኖ የአሜሪካኖቹ ረጅም ዓመት በልዕልና ኖረዋል፣ በኃያሉነት እንደውም ከተጠበቀው በላይ አያሳይም። ብዙ የዓለም ታሪክ እንደዚ አያሳይም። ቶሎ ነው ኮላፕስ የሚያደርጉት በሆነ ምክንያት፣ በውስጣዊ ይሁን በውጫዊ ምክንያት የጥጋብ ይፈረከረክና መንግስት ይወድቃል። እና እንደውም በዚህ ሲታ አሜሪካኖቹ እድለኞች ናቸው። ጥሩ ዘመን እንደውም በኃያልነቱ በምድር ላይ ዓለምን ተቆጣጥረው ወይም ደግሞ በበላይነት ቆይተዋል ማለት ይቻላል። እና ከዚህ በኋላ ይቀጥላል የሚል ግምት የለኝም። ምክንያቱም የውስጥ አንድነታቸውን ስታይ ያለው መፍረክረክና ሁከት ስታዩት፣ ያለው የእርስ በርስ ግጭት አዝማሚያ ስታዩት እና በውጭ ደግሞ ከሌሎች አገር ጋር ያለውን ጉዳይ ስታዩት በእውነቱ ይሄ ነገር ይቀጥላል የሚለው ግምት አይመስልም። እና ቅርቃር ውስጥ እየገባ ራሱ የዓለም ህልውናና ስልጣኔ አሁን ወደ ቅርቃር ውስጥ እየገባና
የሚያበቃለት ወይም ደግሞ የተገነባው የሚፈርስበት ሰዓት የደረሰ ይመስላል። ራሱ በአጠቃላይ በዓለም ደረጃ ያለው ፖለቲካዊ ውጥረት ስታየት ኮላፕስ ለማድረግ ዳርዳር እያለ ነው የሚመስለው። ይሄ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርገው። እወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ